ለውሱ ጥያቄ ነበረኝ። አይ ሰላም ነው፣ እንዴት ነሽ? አለሁልህ። ሰላም ነው አለን አልሐምዱሊላህ። እሺ ጥያቄሽ ምንድነው? ውዙ ነብዩ መሐመድ ነብይ የሆነው በስንት ዓመቱ ነው? በ40 ዓመታቸው። ከ40 ዓመታቸው በፊት ምን እያመለኩ ነበረ? አላህን። ስረጃና አላህን እንዴት አወቁት? ቁርአን የተላከው ነብይ ከሆነ በኋላ ነው የወረደላቸው። ከዛ በፊት እንዴት አላህን አወቁት? ጣዖት ነው የሚያመልኩት ነው። የቱ ጋር ነው ጣዖት ነው የሚያመልኩት የሚለው? አይ ነብዩ መሐመድ ሳይሆን ሌሎቹ እዛ የነበሩት ቃል ነብይ ከመሆኑ በፊት የነበሩት ህብረተሰብ ጣዖት እንደሚያመልኩ ነው። አይደል? እንደሱ ሰዎች በዚህ አካባቢ ያሉ ጣዖት የሚያመልኩ ሰዎች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ግን እንደዚህ አልነበሩም። ማስረጃ እናሳየሽ። አላህን ሲገዙ እንደነበር ነብይ ከመሆናቸው በፊት ራሱ። እሺ አሳየኝ። እሺ የሰማችሁ ማንኛውም ሰው እዚህ የሰማውን መጥቶ መጠየቅ ይችላል። እሺ ኮሜንት ላይ ልጆች አትሳቁባቸው፣ አትናገሯቸው፣ ምን አትበሏቸው። ማንኛውም ክርስቲያን ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰማውን ነገር ሁሉ መጥቶ የመጠየቅ መብት አለው። ብቻ ስትናገሩ ክፉ ቃል እንዳትናገሩ ስለ ነቢያችን ሰለላሁ ዐለይሂ ወሰለም። በቃ ነቢያችሁ ሙሐመድ እንዲህ የሚል ቃል ሰምተን ነበር፣ የእውነት ነው ወይ ውሸት ነው? ጠይቁ፣ ችግር የለውም፣ ደስ እንላቸው። እሺ ያ እና እዚህ ጋር ወህወ ምን ይላል? ካነ የተሐነሱ ፊ ጋሪ ሒራ። ይህ ነቢይ ከመሆናቸው በፊት ስለነበረው ህይወታቸው የሚያወራ ነው። ምን ይላል? ካነ የኽሉ ቢጋሪ ሒራ፣ በሒራ ዋሻ ገንጠል ብለው ከሰዎች መካከል ይሄዱ ነበር። የሚገርምሽ ባዕድ አምልኮ ከሚሰሩ ሰዎች ርቀው ለብቻቸው ይሄዱ ነበር። ለምን? ባዕድ አምልኮ ሸሽተው አንድ ፈጣሪ ለመገዛት ማለት ነው። ያው ወህወ ተዓቡዱ ለያሊ፣ ነቢያችን ሰለላሁ ዐለይሂ ወሰለም ስንቅ ይዘው ሂደው ለበርካታ ሌሊቶች አላህን ሲገዙ ይቆያሉ በዚያ ውስጥ ማለት ነው። እና ጌታቸውን አላህ ስብሐነሁ ወተዓላን ይገዛሉ። ከዚያ ልክ ስንቃቸው ሲያልቅ ደግሞ ይመለሳሉ። ሌላ ስንቅ ሰንቀው ይመጣሉ። ጌታቸውን አላህ ስብሐነሁ ወተዓላን ሲገዙ ይቆያሉ ማለት ነው። ይህ ነበር። በዚህ ሁኔታ ላይ ሳሉ ነው መልአኩ ጅብሪል ዓለይሂ ሰላም መጥቶ ከዚያም የእውነት መልአክ መጣላቸው። ከዚያም በኋላ መልእክተኛ መሆናቸውን አበሰራቸው እዚሁ ሐዲሱ ላይ ማለት ነው። እሺ ውዙ እዚህ ጋር ነብዩ መሐመድ ከ40 ዓመት በፊት ክርስትና ነበረ ማለት ነው? ኧረ አይደለም፣ ክርስትና አይደለም። የመካ ሰዎች እምነታቸውን አንዴ ልንገርሽ። አይደለም ኢየሱስ ነብይ ነበረ። ከነብዩ መሐመድ በፊት ነብይ ነበረ ኢየሱስ ክርስቶስ ማለት ነው። እሱ ራሱ ኢየሱስ ክርስትናን መስርቶ አልሄደም እኮ። ክርስትና የሚለው ስም ራሱ የወጣው ከክርስቶስ እርገት በኋላ ነው። ማስረጃ እናሳይሽ። አይ ነበረ። ኢየሱስ ክርስቶስ በመጣ ሰዓት ክርስትና ነበረ? የለም ነበር። ቆይ ላሳይሽ። መጽሐፍ ቅዱስ ላይ ክርስቶስ ካረገ በኋላ ጳውሎስና ባርናባስን ሰዎች ናቸው እናንተ ክርስቲያን ብለው በስድብ መልክ ራሱ ያወጡላቸው። የሐዋርያት ሥራ ምዕራፍ 11 ቁጥር 36 አወጣላት አንድ ጊዜ። ስያሜው ራሱ የመጣው ክርስቶስ ካረገ በኋላ ነው። ይህንማ ማወቅ አለብሽ። ሜሎና የሐዋርያት ሥራ ምዕራፍ 11 ቁጥር 36 ያው ባርናባስም ሳውልን ሊፈልግ መጣ፣ ወደ ጠርጤስ መጣ ይላል። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ብሎ ተሰባሰቡ። ብዙ ስልክ ገብቶብኝ ነው ይቅርታ። እና እዛ ላይ በአንጾኪያ ክርስቲያን ተባሉ ይላል። ከነብዩ መሐመድ በፊት ኢየሱስ ክርስቶስ ነብይ ነበረ። አሁን አንተ እዚህ ጋር አንተ ነብዩ መሐመድ እስልምናን አስጀመረ ካልክ ከዛ በፊት የነበሩ በቤተክርስቲያን እየሄዱ የሚያመልኩት የነበሩት መጽሐፍ ቅዱሳችን ላይ የተጻፈው ሲያመልኩ ቤተክርስቲያን እየሄዱ ዘካርያስ በቤተክርስቲያን ሆኖ መላእክት ተገለጸለት ይላል በእኛ መጽሐፍ ቅዱስ። አንድ ጊዜ ይኸውልሽ ይህን እንደሱ የሚል የለም። በቤተክርስቲያን ሆኖ ሳይሆን አሁን እዚህ አለ በቤተ መቅደስ ዕጣን እያጠነ ይላል። ዕጣን እያጠነ መልአኩ ተገለጠለት ይላል። ብዙ ይኸውልሽ እያለ ያለው ምንድን ነው? ክርስቲያን የሚለው ስያሜ ራሱ የመጣው ክርስቶስ ካረገ በኋላ ነው። ስለዚህ ነቢያቶች መሲሁ እስከ መሲሁ ድረስ ይሄ ስም አይታወቅም ነበር። ያው ቃሉ የሚናገረው የራሱ መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ በአንጾኪያ ላይ ክርስቲያን ተባሉ ይላል። ክርስቲያን የሚለውን ስም ያወጣላቸው ማን ነው? እግዚአብሔር ነው አይደለም? እግዚአብሔር ነው ክርስቲያን የሚለውን ስም ያወጣላቸው የሰየማቸው ወይንስ ማን ነው? ክርስቲያን ማለት እኮ የክርስቶስ ተከታይ ማለት ነው ትርጉሙ እኮ። እሱን ይሄን ስያሜውን ያወጣላቸው ማን ነው ነው ጥያቄው። ክርስቶስ ሰይሟቸዋል እንደዚህ ብሎ የኔ ተከታይ ናቸውና ክርስቲያን ብያቸዋለሁ ብሏል አላለም? እግዚአብሔር ብሏል አላለም? ያ ጠላት ነው ይሄን ስም ያወጣላቸው ራሱ። አይደለም መንፈስ ቅዱስ አጥምቋቸው ይላል። እስልምና በጥምቀት አያምንም። ክርስቲያን ስለሆነ በጥምቀት። ኦርቶዶክስ ነሽ ፕሮቴስታንት? ኦርቶዶክስ ነኝ።
በቃ አንድ የምህረት አብን አሳያት እስኪ። እኛ ክርስቲያን አይደለንም ይሄን ስም ያወጣልን ጠላት ነው ይላል። ምህረት አብ ስላለ አይደለም መጽሐፍ ቅዱስን ነው የማምነው። ምህረት አብ ስላለ ሳይሆን ክርስቲያን እንደነበሩ አብያተ ክርስቲያን አሳየንሽ። እንደሱ ከሆነ ክርስቶስ ክርስትና የሚባለውን አልመሰረተም እያልኩሽ ነው። አይ ስለተመሰረተ ነው እኮ ክርስቲያን በቤተክርስቲያን ዘካርያስ ሲጸልይ መልአክ አናገረው የሚለው ቤተክርስቲያን ስለነበር ነው። ታቦት ይዘው ይጸልዩ ነበረ። ዘካርያስ ቤተክርስቲያን አናገረው ይላል። በቤተ መቅደስ ዕጣን እያጠነ ይላል ዘካርያስ። ካህኑ ዘካርያስን ይላል አዙ ካህኑ ዘካርያስ ዕጣን እያጠነ ይላል። ቤተክርስቲያን አይደለም የሚለው ቤተክርስቲያን የሚል ነገር የለም። እንደሱ አይደለም። አሁን እዚያ ራሱ እሱን እያለ ያለው እንትናቸውን ነው ስለ አምልኮ ስለሚሰራበት ቤት እንጂ የሚያወራው እንደ ቤተክርስቲያን ብለው ቢተረጉሙት ራሱ ቢኖር ራሱ ማለት ነው ስለ አምልኮ ቤት እንጂ የሚያወራው ስለ ሃይማኖት ስያሜ አይደለም። እናንተ ክርስትና የሚባለው ሃይማኖት ባላቸው ነው እኮ ታቦት ይዘው ይሄዱ ነበር ይላቸዋል። ሙሴ ከግብፅ ጋር ሊዋጉ ኢያሱ ሊዋጋ በሄደ ሰዓት ታቦቱን ተሸክማችሁ ካህናቶችን ይላል። አየህ ክርስትና ያ ካህናትና ያ ታቦት ያለባት ናት። ስለ ነብዩ አላወራም። ቁርአን ግን ስለ ኢየሱስ አውርቷል። አሁን ስለ ስያሜው ነው እያወራን ያለ ነው። ክርስቲያን የተባሉት መቼ ነው? ክርስቲያኖች እንደ ክርስቲያን የተባሉት ኢየሱስ ከመጣ በፊትም ክርስቲያን ነበሩ። ማስረጃ የቱ ጋር ነው? ክርስቶስ ከመምጣቱ በፊት ክርስቲያን ተብለው የተሰየሙበት ማነውስ የሰየማቸው? በቤተ ክርስቲያን አልኩ እኮ በቤተክርስቲያን የሚያደርጉት ስርዓት ኦርቶዶክስ አሁን ቤተክርስቲያን የምታደርገው ስርዓት ያደርጉ ነበር አልኩ። ክርስቲያን በአንጾኪያ ክርስቲያን አሁን ክርስቲያን የሚለው ስያሜ የተሰየሙት ክርስቶስ ካረገ በኋላ ነው እያለ መጽሐፉ ማስረጃ እያሳየንች ነው። ልክ ነህ። ክርስቶስ የክርስቶስ ተከታይ ስለሆነ ነው ክርስቲያን በአንጾኪያ ብዬ እኮ መጀመሪያ ነገርኩ። እሱ ስያሜውን ያወጣው ማን ነው? ክርስቶስም አይደለም፣ እግዚአብሔርም አይደለም፣ ነቢያቶችም አይደለም። በዚህ ከተስማማን ጠላት ከሆነ ያወጣው ችግር የለውም። እኛ ጠላት አላወጣማ። ጠላት ቢያወጣ ኖሮ እኮ ይኸውልህ አሁን አንተ ቁርአን ትክክል ነው እንደምትለው እኛም መጽሐፍ ቅዱስ ትክክል ነው የምንለው። ውሱ አሁን እኮ ነው ችግር። ክርስቲያን ያላቸው መጽሐፍ ቅዱስ ኢየሱስ ክርስቶስ በመምጣቱ ዓለም ያምናል። ቁርአን ላይም አለ። ሰምጭኛ ክርስቲያን የሚለውን ስም ማን ነው ታዲያ የሰየመው? እዚያ ቦታ ላይ ማን ነው? ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ትርጉሙን ነገርኝ እኮ አይደለም ያልኩት። አሁን የት ነው የተመሰረተውማ? በማስረጃ ወሪ በማስረጃ አንተ ጣልቃ አትግባ፣ አያገባም። እኔ እና እሱ እያወሱን ለመጠየቅ ነው የገባሁት። አሁን ምን አለ መሰለሽ ተባሉ ሲባል ጊዜ ተባሉ ይላል ቃሉ ላይ አይደለ? ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ተባሉ ሲል ጊዜ አካል ባይ እንዳለ እንረዳለን አይደለ? ልክ ነኝ? አዎ። ከዛ ላይ ያላቸው ማን ነው ብለን እስኪ እንደው ብናይ ምንድነው እግዚአብሔር አላቸው አይልም፣ ክርስቶስም አላቸው አይልም። ለመጀመሪያ ጊዜ እዛኔ ነው የተባሉት ከተባለ የክርስቶስም ስራ ሰርተዋል፣ ጨርሷል፣ ሄዷል። እሱ ነው የሰየማቸው እንዳለን እግዚአብሔር ነው እንዳለን ለአንደዛ አይደለም አይሻርና። ስለዚህ ክርስቲያን ተባሉ ብሎ ተቀምጧል። አምላክና ነብያት ያልሰየሙት ስያሜ መሆኑን ብቻ ነው እኛ ዋጋ የምፈልገው ይሄ ነው እንጂ ከዚያ በኋላ ማንም ሰው የሰየመው ችግር የለም። ጠላት የሚሆን ወዳጅ ይሁን እነዚህ ተሳስቶች እነዚህ አሁን የሚያሳየሽ እዚህ ጋር ነበረታ ሁላቸውም ይሄ ጠላት ያወጣልን ስም እንጂ እኛ ስም አይደለም እያለ ይናገራሉ። ኦርቶዶክስ ተዋህዶ ለማለት ነው። ክርስቲያን ማለት ግን የክርስቲያን ተከታይ ነው። ገባህ? አሁን ታቦት ይኸውልህ ታቦት አለ፣ ድሮም የነበረ ነው፣ አሁንም አለ ታቦት። እሺ አሁን ወደ ጥያቄሽ ችግር የለውም። በቃ ለመጀመሪያ ጊዜ ክርስቲያን የተባሉት የሐዋርያት ሥራ ምዕራፍ 11 ቁጥር 30። እንዴት ነህ? እሱ ሰላም ነው? አማን ነው። እንዴት ነው? ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? 3 ጥያቄ ነው ያለኝ። ጥያቄ ምንድን ነው? በመጀመሪያ ስለ ሰው ልጅ አፈጣጠር ቁርአን ምን አይነት አስተምሮ አለው? ለምሳሌ እኔ ክርስቲያን ነኝ። በመጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 ላይ የሰው ልጅ ከአፈር እንደተፈጠረ የሕይወትንም እስትንፋስ በአፍንጫው እፍ እንደተባለበት ይናገራል። በቁርአን የሰው ልጅ እንዴት ነው የተፈጠረው የሚለው አንደኛው። ሁለተኛው ደግሞ ስለ አልመሲህ ኢሳ ስለ ኢየሱስ ክርስቶስ እንዴት ነው ወደዚህ ምድር የመጣው የሚለውን። ሶስተኛ በመጨረሻ ደግሞ ኢየሱስ ክርስቶስ እኛ እንደ ክርስትና እንደሞተ እንደተነሳ እናምናለን እና ይሄስ እንዴት ነው የሚታየው? መልካም። የሰው ልጅ አፈጣጠር ወይንም የሰዎች አፈጣጠር ከአዳም እንጀምር። የአዳም አፈጣጠር እንዴት ነው ከተባለ አንደኛ ከአፈር ነው የተፈጠረው። አላህ ስብሐነሁ ወተዓላ ኸለቀሁ ሚን ቱራቢን ይላል፣ ከአፈርን ፈጠርኩት ይላል። ያ አፈር ብቻውን አልነበረም፣ ውሃም ነበር። ወሁወ አለዚ ኸለቀ ሚነል ማኢ በሸረን ይላል፣
ሰውንም ከውሃ ፈጠርኩት እያለ ይናገራል አንድ ቦታ ላይ። ስለዚህ አፈሩ ከውሃ ጋር ተቀላቅሏል። የዛኔ ምን ይሰጣል? ሲቀላቀል ጭቃ ይሰጣል። ያ ጭቃ በሚቆይ ጊዜ በጣም ሲቆይ ጊዜ ሽታ ይኖራል እንደምናውቀው። ከዛ ከጭቃ አላህ ስብሐነሁ ወተዓላ ቀረጸውና ደግሞ በቅርጽ ሰራው። ከዚያ በኋላ ነፍስን ዘራበት። ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል። ፍጥረቱንም ማስተካከየ በሰራሁት ጊዜና ከመንፈሴን በዘራሁበት ጊዜ እያለ አላህ ስብሐነሁ ወተዓላ ይናገራል። ይህ የመጀመሪያው የሰው አፈጣጠር ነው። ሁለተኛዋ አፈጣጠር ደግሞ የሔዋን አፈጣጠር ነች። ሔዋን ደግሞ ለየት ባለ መልኩ ነው አላህ የፈጠራት። አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አላህ በቁርአን ላይ ምን አለ? ወሚን አያቲሂ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ወሚን አያቲሂ አን ኸለቀኩም ሚን ቱራቢን ثم إذا أنتم ومن آياته أن خلق لكم من أنفسكم أزواجا ይላል። ከተአምራቶች መካከል ከራሳችሁ ጥንዳችሁን መፍጠር እያለ ይናገራል። ከአደም ዐለይሂ ሰላም ጥንዱን እንደፈጠረለት ይነግረናል። በነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ኸለቀ ላሁ ሐዋ ሚን አደም ሚን ሸቅህ ልአይሰር አሉ። አላህ ሐዋን ወይም ሔዋንን ከአዳም የግራ ጎን ፈጠራት አሉ። ይህ የሁለተኛዋ የእርሷ አፈጣጠር ነው። ሶስተኛው አፈጣጠር ደግሞ የመሲሁ ነው። መሲሁ የተፈጠረው ከድንግል ማርያም ነው። ማንም ወንድ ሳይገናኛት፣ ማንም ወንድ ሳይነካት በንጽህናዋ ሳለች አላህ ስብሐነሁ ወተዓላ ያለ ወንድ ከእርሷ ብቻ ሰውን ፈጠረ። ያንንም መሲሁ ዒሳ ዓለይሂ ሰላም ናቸው። ገብታችኋል? አራተኛው ደግሞ አፈጣጠር የእኛ አጠቃላይ የሰዎች ነው። ወንድና ሴት በሚያደርጉት ግብረ ስጋ ግንኙነት የተፈጠረን ነን ማለት ነው። ይህ ነው። ሁለተኛው ጥያቄ ምንድን ነው? ማን ነው ስለ ኢየሱስ ክርስቶስ ስለሞተ እንደሞተ እንደተነሳ ይናገራል እና በቁርአን አስታወስኩት። መሲሁ ዒሳ ዓለይሂ ሰላም አላህ ስብሐነሁ ወተዓላ እንግዲህ በእስራኤል ምድር ላይ መልእክተኛና ነቢይ አድርጎ ልኳቸዋል። ረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ አለ። አላህ በርካታ ተአምራትን ሰጥቶት ነበር። መሲሁ ዒሳ ዓለይሂ ሰላም እንደ ቀደምት ነቢያት ተአምር እንደተሰጡት እርሱም ተሰጥቷል። የእርሱ ተአምር ምን ነበር? ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን መፈወስ፣ መናገር የተሳናቸውን ድዳዎችን መፈወስ፣ ለምጽ ያለባቸውን መፈወስ፣ ሌላም በርካታ ተአምራትን አላህ ስብሐነሁ ወተዓላ ሰጥቶታል። እነዚህ ሁሉ ግን ምን ናቸው? የነቢይነቱ የመልእክተኛነቱ ማረጋገጫዎች ናቸው። እሱም ሲናገር ምን አለ? ወጂእቱኩም ቢአየትን ሚን ረቢኩም፣ እነዚህ ከጌታቸው ከአላህ የተሰጠዋቸው ተአምራቶችን ነው የሰጠዋቸው ያመጣሁላችሁ እያለ ይናገራል። እንግዲህ ከዚያ በኋላ ይሄን አልተቀበሉም አይሁዶች። እነዚህን ድግምት ናቸው አሉ። አንተም ሐሰተኛ ነህ ብለው አስተባበሉት። በዚህ ጊዜ እርሱን ለመግደልና ለመስቀል አሰቡ። አላህ ሱብሓነሁ ወተዓላ ቃል ገባለት እንደሚያድነውና እንደሚወስደው። ወመከሩ ወመከረ አላህ ይላል። መሲሁንም ለመግደልና ለመስቀል አሴሩ፣ እኔም ተንኮላቸውና ሴራቸውን አከሸፍኩኝ። እኔ የተንኮለኞችን ተንኮል የሴረኞችን ሴረኛ የማከሽፍ ነኝና ብሎ ተናገረ። ወላሁ ኸይሩል ማኪሪን። መሲሁን ምን አለው? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለው። አንተ የማርያም ልጅ ዒሳ ሆይ እኔ አንተን ልወስድህ ነው፣ ላነሳህም ነው፣ ከነዚያ ከካዱትም ላድንህ ነው አለው። እንደሚያድነው ቃል በቃል ገባለት። አላህ ሱብሓነሁ ወተዓላ ቃሉንም ፈጸመ። መሲሁን አነሳው። ወማ ቀተሉሁ ወማ ሰለቡህ ይላል። አልገደሉትም፣ አልሰቀሉትም። ታዲያ ምን ተደረገ? የት ሄደ? በል ረፈዐሁ ላሁ ኢለይህ፣ በእውነትም እኔ አምላኩ አላህ ወደ ሰማይ አንስቼዋለሁ እያለ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት ባረጉ ጊዜ የሶላትን ትእዛዝ ከአምላክ ዘንድ ለመቀበል እጠለዕቱ ፊ ሰማኢ ታኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሁለተኛው ሰማይም ባረግኩኝ ጊዜ የማርያምን ልጅ መሲሁን አገኘሁት አሉ። ፈሰለመ ዐለየ ወረሐበ ቢ ወደዓሊ ብልኸይር ወቃል መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ፣ በእኔም ላይ ሰላምታን አቀረበልኝ አሉ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ የሚለውን የአላህ ሰላም እዝነት በረከት በአንተ ላይ ይስፈን ሙሐመድ አላቸው። ወረሐበ ቢ ማለት አቀባበልም አደረገልኝ ማለት ነው። ወደዓሊ ብልኸይር ለእኔም በመልካም እንዲገጥመኝ ከአምላካቸው ዘንድ እየሄዱ ነው ትእዛዝን ለመቀበል። በመልካም እንዲገጥመኝም ከአምላኬ ዘንድ ጸሎት አደረገልኝ፣ ዱዓ አደረገልኝ አሉ። ምን ብሎ ተቀበላቸው ከተባለ መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ፣ መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ ብሎ ተቀበላቸው። እና ይህ ነው ያለው ነገር። እና ዳግም ይወርዳል ወይ? አዎ ዳግም ይወርዳል። መሲሁ ይመጣል። ይሄን እንደሚመጣ ማመን ግዴታ። ዳግም እንደሚወርድ ያላመነ ሙስሊም አይደለም። ይህን አላህ በቁርአን ላይ ሲናገር ወኢነሁ ለዕልሙ ልሳዓቲ ፈላ ተምተሩነ ቢሃ ይላል።
የማርያም ልጅ መሲሁ ዳግም ወደ ምድር ይወርዳል፣ ይሄም የትንሣኤ ቀን ምልክት ነው፣ ይህንን እንዳትጠራጠሩ መውረዱን ይለናል። በዛቸው ያለ ዳግም ይወርዳል፣ እንደ ማንኛውም ሰው የሚቆየ ቆይታ ጊዜ አለ። የዛኔ ቆይታ ያንን እንደ ማንኛውም ሰው ይሞታል። የዛኔ በሚወርድ ጊዜ ምን ያደርጋል ከተባለ በእርሱ ላይ ለዘመናት የተዋሸበትን ተሰቅሏል፣ ተገድሏል፣ አምላክ ነው የሚለውን ነገር ይሄን ስህተት እንደሆነ ያስተምራል። ነቢያችን ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየክሲሩ ሰሊብ አሉ። የዘመኑ ፍጻሜ ላይ መሲሁ ይወርዳል፣ መስቀልን የሚሰብራል አሉ። በምድር ላይ የዛኔ አንድም አካል አይኖርም የሚያምን ቢሆን እንጂ ብሎ ቃል በቃል አላህ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ በቁርአን ላይ ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። የዛኔ በምድር ላይ አንድም አይሁድ ክርስቲያንም ሌላ የማይኖርም የሚያምኑ ቢሆን እንጂ ይላል። የምድር ሰው እንዳለ አማኝ ይሆናሉ። የዛኔ ራቻል መሲሁ ምድር ላይ ወርዶ የአምላክን ሕግና ስርዓት ፈጽሞ አስፈጽሞ የምድር ሰው እንዳለ ለአንድ አምላክ ለአላህ ታዛዥ አድርጓቸው ያልፋል፣ ይሞታል። ከዚያ በኋላ ይህ ነው ወላ የብቃ ፊ ዘማኒሂ ኢላ ልኢስላም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም በመሲሁ ዘመን ኢስላም እንጂ ሌላ ማንም አይኖርም ምድር ላይ ብለው ከእስልምና ውጭ ሌላ ሃይማኖት እንደማይኖር ተናግረዋል። አመሰግናለሁ ወንድሜ። በማቴዎስ ወንጌል ምዕራፍ 27 ከቁጥር 46 ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጌታችን በ9 ሰዓት በተሰቀለ ጊዜ ተናግሯል። ይህንን የወንጌል ክፍል እንዴት ትመለከተዋለህ? እንግዲህ ይህን ያለው አካል አምላኬ አምላኬ ሆይ ስለምን ተውከኝ ማለት ነው አይደለ? አምላኬ አምላኬ ሆይ ስለምን ተውከኝ ብሏል ኢየሱስ ክርስቶስ ነው። አሁን እዚህ ጋር ኢየሱስ ክርስቶስን መለስ ብለን ካየነው ቀድሞ ምን ብሏቸው ነበር ለሐዋርያቶች? በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ፣ እያንዳንዳቸውም ወደ የቤታችሁ ጥላችሁን ትሸሻላችሁ፣ ዳሩ ግን የላከኝ ከእኔ ጋር ስለሆነ አይተወኝም ብሏቸዋል። አይተወኝም ብሎ መሲሁ ተናግሮ መጀመሪያ ላይ ከመሰቀሉ ከሚባለው በፊት እንደገና ተሰቅሎ ለምን ተውከኝ ብሎ መናገሩ የሚጋጭ ነገር ነው። እንደማይተወው ቃል ገብቷል፣ ተናግሯል። አይተወኝም ብሏል። እዚህ ጋር እንደተተወል ስለምን ተውከኝ አምላክ እያለ እየተናገረ ነው። ያ አካል እሱ እንዳልሆነ ነው የሚያሳየው። ሂደን መዝሙር ላይ እንየው። ይሄ ቃል የተነገረው መጀመሪያ በመዝሙር ላይ ነው እንደምታውቀው። እዛ ሂደን ይህ ስለ ኢየሱስ ነው ከተባለ እርሱን እንደማይወክል በደንብ አድርገን ማየት እንችላለን። እንመልከተው። መዝሙር ላይ ሂደን እንየው አንድ ጊዜ። ይህ ስለ ኢየሱስ ክርስቶስ በትንቢት መነጽር ወደፊት የሚከሰተውን የተናገረው ነው ተብሎ ይታመናል። እንግዲህ ይሄ ቃል ነው መስቀል ላይ ሆኖ የተናገረ የሚባለው። አምላኬ አምላኬ ለምን ተውከኝ፣ እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ይላል። አምላክ ከኢየሱስ ክርስቶስ ቃል እንደው ሩቅ ነው? በፍጹም አይደለም። ጸሎቱን የሚቀበለው አካል እንደሆነ ኢየሱስ ራሱ ተናግሯል። ምን ብሏል ኢየሱስ? አልዓዛርን በሚያስነሳ ጊዜ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ አውቃለሁ አለ። ሁልጊዜም ተጣርቶ ኢየሱስ ጸሎቱ ተቀባይነት ያለው አካል እንጂ የሚመለስበት አይደለም። ይሄ አካል ግን የተሰቀለው አካል ተሰሚነት እንዳላገኘ የሚናገር አካል ነው። በፍጹም ኢየሱስ አይደለም። ይህ አካል ለምን ተውከኝ ይላል። ኢየሱስ የላከኝ ግን ከእኔ ጋር ስለሆነ አይተወኝም ብሎ የተናገረ አካል ነው። እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ይላል። ኢየሱስ ክርስቶስ አድነኝ እያለ ለምኗል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባቱ አድነኝ ብሏል አይደለ? ያ ጸሎቱ ታዲያ ተሰምቶለታል ወይ ከተባለ ዕብራውያን ምዕራፍ 7 ቁጥር 5 ላይ ምን ይላል? ኢየሱስም በሕይወት በምድር ላይ በነበረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከልመና ጋር ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰምቶለታል ይላል። ለመዳን የጠየቀው ጥያቄ ጸሎቱ ተሰሚነት አግኝቷል ብሎ ተናግሯል። ይህ አካል ግን እኔን ከማዳን ከጩኸቴ ቃል ሩቅ ነህ ይላል። አምላኬ አለ ቀጥሎ ይህ አካል በቀን ወደ አንተ እጠራለሁ አልመለስክልኝም አለ። በሌሊትም እንኳ ረፍት የለኝም አለ። ታዲያ ኢየሱስ ክርስቶስ ጸሎት አድርጎ አምላኩ አይመልስለትም? የሚመልስለት አካል ነው። እወደዋለሁኝና መልስለታለሁም ብሎ ተናግሯል። ገብታችኋል አይደል? ይህ አካል ግን ጸሎት አድርጎ ተሰሚነትን ያላገኘ አካል ነው። ቀጥሎ እስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ ይላል። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ ይላል። ተማመኑ አንተም አዳንካቸው ይላል። ወደ አንተ ጮሁ አመለጡም አለ። አንተንም ተማመኑ አላፈሩም አለ። እኔ ግን ትል ነኝ አለ። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ በሕዝብ ዘንድ የተናኩ ነኝ አለ። አሁን እዚህ ጋር በደንብ አስተውላችሁ ከሆነ አባቶች ለምነው ተሰሚነትን አግኝተዋል። ይህ አካል ግን እኔ አላገኘሁም የሚል አካል ነው። ገታችኋል አይደለ? ይህ ነው። ሌላው ነገር እንደምታውቀው ይህ ትንቢት ስለ ኢየሱስ ክርስቶስ ነው ብለህ ይታመናል። ሉቃስ ወንጌል ምዕራፍ 4 እዚህ ጋር ያለው
ምን ይለዋል? እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ እያለ ይናገራል። ከዚህ ጀምሮ ይናገራል። ይህ በመዝሙር ላይ የሚገኘውን ነው እዚጋ ያስቀምጠው። ይጠብቁህ ዘንድ መላእክቱን ስለ አንተ ያዝልሃል። ያኔ መሲሁ ይታዘዝለታል መልአክ እንዲጠብቁት ዘንድ። እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና ይላል። ተጽፏል ሲል የቱ ጋር ነው የተጻፈው? መዝሙር ላይ ነው የተጻፈው። ይሄን የት እንደተጻፈ እንመልከት። ይታያል። ቀጥታ እዚህ ጋር ስትነካ ኮከቡ እንዳውም ያመጣልሃል። ምን ይላል? መላእክቱን ስለ አንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና። እዚህ ጋር ስንጫነው ይሄ ቃል የት እንደተጻፈ ያመጣልናል። መዝሙር 91 ላይ እንደሆነ ያሳየናል። መዝሙር 91 ላይ ሄደን ቀጥታ እንመልከት። መዝሙር 91 ስለ ኢየሱስ እንደሆነ አዲስ ኪዳን አስቀምጦታል። ምን ይላል እዚያ ጋር? መዝሙር 91 የሚለውን እንይ። አሁን ያልነው ቃል ያውና ቀጥታ እዚህ እናገኘዋለን። ያው መዝሙር 91 በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና በእግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ይላል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውንም ትረግጣለህ አለ። እንግዲህ በጠላቶቹ ላይ የበላይነትን እንደሚጎናጽፍ መሲሁ ተነግሮለታል። እነዚያ ሰዎች አይደለም ይዘው ገድለው ሊሰቅሉት ሊያሸንፉት፣ እርሱ የበላይ ይሆንባቸዋል፣ ያሸንፋቸዋል። እርሱ ድልን ይነሳል እንጂ በእርሱ ላይ ድል አይነሱም። እነዚያ ሰዎች በእኔ ተማምኗልና አስጥለዋለሁኝ አለ። ስሜንም አውቋልና እጋርደዋለሁኝ አለ። ኢየሱስ ክርስቶስ በአምላኩ የታመነ ነበር። መጽሐፉ እንደሚናገረው አስጥለዋለሁ እያለ ተናግሯል። ከምንድን ነው የሚያስጥለው? ከላይ እየተናገረ ነው። እየተናገረ ስለ ጠላቶቹ ነው። ከእነርሱ እንደሚያስጥለው እንደሚጠብቀው ነው። ስሜንም አውቋልና እጋርደዋለሁ አለ። ይጠራኛል አለ። ታዲያስ እመልስለታለሁ አለ። ቅድምስ የተናገረው ሰው ጠርቶት አልመለሰለትም። እነሱ ተማመኑ፣ አንተንም ለመኑ፣ አደረክላቸው፣ እኔ ግን በቃ ተውከኝ እያለ የሚናገር አካል ነው። ይጠራኛል እመልስለታለሁኝ አለ። ምን ብሎ ጠርቶታል? ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ አድነኝ ብሎ ጠርቶታል። ቀጥሎ ምን አለ? በመከራውን ጊዜ ከእርሱ ጋር እሆናለሁኝ አለ። አድነዋለሁ። ያ ሰላም፣ ይድናል። አከብረዋለሁም አለ። ያኔ ለጠላቱ አሳልፎ አይሰጠው። ረጅም ዕድሜንም አጠግበዋለሁ፣ ማዳኔንም አሳየዋለሁ አለ። ረጅም ዕድሜን የጠገበው እንደ እስልምና መሲሁ ነው ብለን ነው የምናምነው። ምክንያቱም ከተወለደበት ጊዜ አንስቶ እስካሁን ድረስ ሞትን ያልቀመሰ እርሱ ነው ብለን እናምናለን። ረጅም ዕድሜን አጠግበዋለሁ ብሎ በትንቢት ተነግሮለታል። ያው እስካሁን አልሞተም ብለን የምናምነው እኛ ነን። ከማንም በላይ ከአዳም ከኖህ ከሁሉም በላይ ረጅም ዕድሜን የጠገበው እርሱ ነው። ማዳኔንም አሳየዋለሁ አለ። መዳኑን ያህል ራሱ